ግን ልጅቷ በባህሪ እንደተናገረኝ ከሆነ በባህሪ እንትና በልበ ሌላውን ታስባለች። ይኸው ለእኔ ሞራል ብላ ከኔ ጋር የሆነች ለሰው ብላ ይሁን አላውቅም፣ ከኔ ጋር የሆነችው ማለት ነው። ምክንያቱም አላውቅም እስከዛ ድረስ ጥያቄ ሆኑብኛል። እነዛ ሆነ እየቀጠን እየተጣላንም እንትን እያልን እዛ የሆነ ሰዓት ላይ ስለ ኤክሷ ትነግረኛለች። ስለ ኤክሷ ሁሌ ትነግረኛለች። ፍቅረኛ ነበራት። ሁሌ ስለ አንድ ሰው እኮ ስላለፈው ታሪክ አንዴ ይነግርሃል፣ ከዛ በላይ አይነግርህም። ከዛ ሁሌ ትነግረኛለች። የተጻጻፉትን ነገር በደብዳቤ በጽሁፍ ነው። አሁን ለምሳሌ ደብተር ይሰጣታል፣ እሷ ትጽፋለች፣ ከዛ ለእሱ ትሰጣለች፣ እሱን ደግሞ እሱን አንብባለች። ፎቶግራፍ የሚባል ነገር አለ ትሰጠኛለች፣ አነባለሁ። እንጃ በሰዓቱ እንደ ጓደኛ የምታስብ መሰለኝ። ፍቅረኛ ሆነ እንደዛ ነው። ፍቅረኛ ሆነ እኮ ስለ ኤክሷ ካረሳች ወይ ደግሞ የምታስታውስ ከሆነ አንተን አትፈልግም። በሰዓቱ አልተረዳሁትም። አሁን ላይ በሆነ እንደዛ ሆነ። የሆነ ሰዓት ላይ ስለሱ ጥሩ ነገር የምነግረኝ የተጣልበት ምክንያት አልነገረችኝም። ዝም ተኮራርፈን ነው። ስለዚህ ችቢታ ሁሌ የምትነግረኝ ለሱ የሆነ ስሜት ስላላት ነው ብዬ ተረዳሁት። ከዛ ከስታር ጋር ተማከርኩ። ታላቅ ስታር አለች፣ ተማከርኳት። እኔ ከኔ ጋር መሆን ካልፈለገችው ከእሱ ጋር መሆን ትችላለች። የምንፈልገው እሷን ደስታ ነው። የሆነ አፍቃሪ ስትሆን የአንተን ደስታ ለምታስቀድም የባለቤቱን ነው እና ስታር ያማከርኳት። ከዛ እሺ ምናምን ያለችኝ። ከስቶራ ስለማትወደኛ ግንኙነት እኛ ቤት ትመጣለች። ስቶራ ማለት ነው። የሷ ስቶራ። ከዛ ከሷ ጋር አወራን እንደዚህ ለምናምን። ስለዚህ የእኛ ግንኙነት ስለማትወድ ሄዳ ያለው ነገር አለቻት የጥር አካባቢ ማለት። ከዛ ልጅቷም አልነገረችም። እንደ አጋጣሚ ደግሞ በማግስቱ ጉዞ ምናምን ነበረን፣ ግን እሷ አልነበረችም። እሷ ሌላ ቦታ ሄደችው። ከዛ አስተርዮ ማርያም ነበረ። ከዛ መጣ አላወራንም። ከዛ በማግስቱ ንግስም አለው ራይድ ማለት ነው። እዛ ስንሄድ አላወራለችም። እኔ ከኋላ ሄዳለሁ። ልታይ ነው ዞር ብላ ከወንዶቹ ጋር ምናምን ትሄዳለች። ምንድን ነው ምናምን ብዬ ይሆናል በጣም ከፋኝ። እዛ ንግስ ቦታ ስንደርስ ምናምን እኔ እያየች ሳቀች። ስስቅ የሆነ ደስታ ተሰማኝ ከሚባለው በላይ። ስንመለስ ያለኝ አማራጭ ምንድን ነው መጠየቅ። የሆነች ለምንድን ማታወራኝ፣ ለምን ቴክስት መመልስልኝ፣ ለምን በፊት ማታወራኝ ብዬ ጠየኳት። ችግሩ ምንድን ነው ያጠፋው ነገር አለ እንዴ ምናምን ብዬ ስጠይቃት አንተ ማን ስለሆንኩ ነው እኔን ከእንትና ጋር ውን የምትለኝ? ማን ስለሆንኩ ነው አንተ ማመነች? አረ እንደዛ አስቤ አይደለም፣ ሁሌ እኮ ስለሱ ስለምትነግረኝ ነው። እኔ ለአንቺ ደስታ አስቤ ነው። እንዴ ባትወጂ እኮ ባትፈልጊ ኖሮ አንተ ደግሞ ወንድ ልጅ እኮ ነህ ማለት ወንድ ልጅ ከሆንክ ደግሞ ከሱ በልጠ ያንተ ማድረግ እያለብን እንዴት አሳልፈህ ትሰጣለህ? እንዴት እንደዛ ትላታለህ? ሲጀምር ሁሌ የምትነግረኝ ስለሱ ነው። አንተ ከሱ በልጠን ለመገኘት አትሞክር። በሰዓቱ ያን ነገር አታስብም አንተ። ለምሳሌ መስፈርታ ብትነግረኝ ያን መስፈርተን አሞላለታለሁ። ለምን ማስመሰል ሳይሆን ራስን ሆነ ኩል ስታፍ ተጫውተህ በቃ ማለት ራስን አስከብረህ እሷንም አክብረህ እንትን መሆን ማለት አለብህ። እሱ እንደተራሰው ማድረግ ትችል ነበር ማለትም አልነበረብህም ማለት እንደ እውነቱ ከሆነ እዛን ቀን እንደዛ ካለችኝ በኋላ አይደል ማስለውን እኮ እንደዚህ የምትለኝ ምናምን አለች። ኧረ እኔ በዚህ አንግል አስቤ አይደለም ምናምን ለካስ ልጅቷ ያለው ነገር ነው አለቻት። ጨማምራት አንተ አትወደኝም፣ ብታፈቅኝ ኖሮ እንደዛ አታደርግ ነበር ላይ ምናምን አለች። እንደምን ማለት ነው እንኳን እንደዚህ ነው። ከዛ ኮምባ አጠገብ እንዳደረስ ነው አለች። ከዛ ያለ ሰው ህይወት የለኝም አይደለ? ያለኝ አማራጭ ምንድን ነው? ያለ ሰው ህይወት የለኝም፣ ህይወት ይባል ነገር የለኝም። ራሴን ለማጥፋት ሞክሩ። ከዛ ቤት ገባውና ልክ ሲይዝ ያው መድኃኒት ነበር። ልክ ሲይዝ ጓደኛዬ ደውልልኝ እና እስኪ የሆነ ቦታ እንሂድ ምናምን ብዬ ከዛ እንዳጋጣሚ እሱ ቤት አደርኩ። ከዛ ረስቼ ሄድኩ። ከዛ እንትኑን ረሳሁት ሁኔታውን። ከዛን ቀን ጀምሮ ምግብ አልበላሁም ለ3 ቀን ማለት ነው። ተጣልተናል፣ አታወራኝም፣ ቴክስት አትመልስም። ግን ታውጣው ሰላም ቤት ይላል። ጾመ ነው 3 ወር 3 ቀን ደስ ይለኝ ነበር። አሁን ይሄ ጾም ብትባል ግን አጾም አይደል? አክፍል ብትባል አታክፍልም። ለሴት ብለህ ግን 3 የምር ግን አሳለቅ 3 ቀን አዎ እንደዛ ሆነ። እንጃ እኔ በሰዓቱ እኔ አላውቅም። አሁን ላይ ጾምሽ ታውቂያለሽ? 3 ቀን ሰላም ቁርስ
ቁርስ አልበላም ወላ አልችልም። ፍቅር ማያዝ ምናምን አይደለም። እኔ በባህሪ በሆነ ነገር ከተናደድኩኝ እንደው ምግብ ይከፍትልኝ። እግዚአብሔር ምግብ አቅርቤ መብላት አለብኝ። በምግብ ነው የምወጣው። እውነቴን ነው የምነግርህ። አሁን ላይ እንደዛ ማንም ደስ ይበለው ብለህ ነው የምትለው። አሁን ላይ እንደዛ ነኝ እና የዛን ቀን እንደዛ ለ3 ቀን ምግብ አልበላሁም። ግን ጠዋት ጠዋት ለማየት ሄዳለሁ። እንደዛ ነገር ለማየት ሄዳለሁ። ግን አላወራትም። ቤትም አልናገርም። የሆንኩት ነገር ክላስ ሂጅ ምንድነው አለቅሳለሁ። ሳለቅስ ደግሞ ሰው ፋሚሊ ምናምን አለ። ሳለቅስ በቃ ከየቱ ጋር ተጣልቶ ነው ይልጅ ይላል። ጭራሽ ታለቅሳለህ? አልቃሻ ነኝ። በባህሪ አልቃሻ ነኝ። የሆነ በትንሽ ነገር አንተ ለሴት አይለቀስም። ለሴት ሳይሆን አልቃሻ አዳምጪ። እስከ ማልቀስ ከደረስክማ እንዴት ትፈልጋለች? አልቃሻ ወንድም ማለት እሱ ብቻ ሳይሆን የሚያለቅሰው ስለወደዳት ነው። እና ስለወድ ታዲያ ካለቃቀሰ ታዲያ ምን ሆነ? ለሴት አይለቀስም ማለት ነው። ኖ ሰው ሲሞት ለሰው የሚለቀስ አንድ ሰው ልንገርህ። አንተ ሲሆን በህይወት የሆነ ሰው ትወዳለህ አይደል? አንተ በጣም የምትፈልገው ሰው አለ። የሆነ ሰው ያን ነገር ስርቅና ወይም ደግሞ ተወኝ ወይም ከዛ ሶስት ላይ የሆነ ስሜት አይሰማህም? አሁን ላይ ሊሆን ይችላል። ልንገርህ ታምራት፣ እኔ እኮ አላለቅስም አይደለም። እኔ እኮ ማለት ፍቅር ውስጥ ነኝ ወይ ደግሞ አፍቅረኝ እኮ አውቃለሁ። አላለቅስም አይደለም፣ ግን እሷ ፊት አላለቅስም ነው። ሰው ፊት እንዴት ታለ ወንድ ልጅ ሲሰወር ሆኖ ነው የሚያለቅሰው። አንተ ወንድ ሆነ ማለት እንደ ወንድ ካሉ እንዴት እሷ ያንተ ልትሆን ትችላለች? ነው ግን በቃ ሰው ምናምን ስጠይቀኝ ምናምን ይሁን በይ ልመጣው እሱ ልክ ነው። አሁን ላይ እኮ እኔም ልክ ነኝ ብዬ ነው የማስበው። ልክ አለ በፊት ነው። እሺ ልክ ነው። በቃ ሰው ስሜቱን በብዙ መንገድ ይገልጻል። ባይዘው እሷ ፊት ማለቀስ አሁን እሺ አንቺ መቆጣጠር ስላልፈለገ እንጂ በዚህ በእምባዬ ፍቅሬን ትረዳው ብሎ ላይሆን ይችላል እኮ። ስሜቱን መቆጣጠር ስላልቻለ አለቀሰ። ልክ ነው። አንቺ ላይ ካሁን ጀግና ወንድ ነው የምትፈልጊው ወይስ አይ ጀግና ወንድ ነው የምፈልገው? አልቃሻ ማለት ግን ለምሳሌ አንተና አንተ ተቆራርፈን ልበልክ እንድታረቅ ፈልገህ ኦር ይቅርታ ስትጠይቀኝ ስሜት ውስጥ ገብተህ ሳታውቅ እንባን ሊመጣ ይችላል። ያ ነገር ግን መጥፎን ባህሪ ነው ማለት አይደለም። አንዴ እሺ ሁሌ ለምን ታለቅሳለህ ነው ይሄ ጥያቄ። እሺ ቀጥታ በባህሪ ነኝ እኔ በባህሪ አቃሻ ነኝ። ባይ ደግሞ የሆነ ወደ ባሻ ነኝ። በጣም ይከፋኛል ትንሽ ነገር ሁሌ አለቅሳለሁ። ክላስ ደግሞ ከውስጡ ነው ያፈቀራት። ለዛ ነው ከውስጡ ካፈቀርክ ታለቅሳለህ። ወንድ ልጅ በነገራችን ላይ ከልቡ ሳፈቅር ማለቅስ ይባላል። ኧረ እኔ አላፈቀርኩ እሱን አላውቅም። እኔ ሰው ፊት አላለቅስም። እሺ አልቅስ ማን ደስ ይበላል። ቀጥል እና ማን ደስ ይበላል። ማን ደስ በቃ ሳለቅስ ምናምን ምንም ሰዓት ሳለቅስ ሰው ፋሚሊ ምናምን አይለኝም። በሰው ምክንያት ይለኝ ከእሷ ጋር ስጣላ ብቻ ነው የማለቅስ ይባላል። ከዛ ያሉ አማራጭ ምንድነው? ማታረቅ የኛ ሁለታችን ማስታረቅ ማለት ነው። ማን ያሰረቀው? ማስታረቅ ለምን እናስታረቀው ማለት ተባባሉና ከዛ ቤት ከገባው በኋላ ደብዳቤ ትልክልኛለች በሲስተር ማለት ነው። ደብዳቤ ምንድነው? በጣም ይቅርታ እኔ እኮ ሲስተር ኖሪ ሰምቼ ነው። ሲስተር እኮ ነግረኛለች። መጀመሪያ ምንድነው ቀደም ብላ ያናገርከኝ ለኔ አለች። ምንድነው ለካስ ለቪታ ደግሞ ቀደም ነገርኩት ጨማምራበት ነገር ይቻላል። እዛ ለምን እንደዛ እንታተለኝም ነው ማለት ተረጋጋና ምሳክን ብላ ማማለችኝ። ከዛ ምሳ እየበላው ጓደኞቼ መጡ ላስታርቁ ማለት ነው። ከዛ በቃ ባልሰማ ምናምን እሷም ከቤት ጠሯት ምናምን። ከዛ የሆነ ዳቁን ጓደኛ ነበረኝና ከሷ ፋሚሊ ጋርም ስለምታዋወቅ ፕሮግራም አለ ብሎ ነው የጠራ ከቤት። ከዛ አወራን መከሩን በመራቹ ምናምን ሰው ታስገቡ ምናምን መከሩና እሺ ምናምን ተሳረቅ። ግን ከዛ በኋላ አሁንም አልተወችም ልጁ ስለ ልጅ ታወራኛለች። የሆነ ሰዓት ላይ ወሰንኩ በቃ ኮምባር ስለሱ እንዳትነግሪኝ ምናምን ብያት ማለት ነው። ስለሱ ከፍጹም እንዳትነግሪኝ ከተናገር እንጣላለን ምናምን አልኳት። እንደ አጋጣሚ እንደገና ንግስ አዳር ነበርና ይርነዛ ከዛ ነገርኩት የዛን ቀን እሱም ደግሞ ይመጣል ከሱ ጋር እንድትገናኝ እኔ እንድታስከፍኝ አልፈለግም። ኧረ ችግር የለውም አንተ እንድትከፋብኝ አልፈለግም። ለአንተ ምንም ነገር አደርግልሃለሁ አለች። የዛን ቀን ንግስ ተዘመርን። ከዛ ላይት ላይ ምናምን ተተረጋግፈን ተኛ። ተቃቅፎ መተኛት አይቻልም። ተረጋግፈን ተኛ። ከዛ እኔ በዛ እንቅልፍ ሸለበ ያደረገኝ ስነሳ አጠገብ የለችም። እኔ አላውቅም አጠገብ የለችም። ዞር ስብዬ የለችም። ከዛ ስፈልግ ከሱ ጋር ቁጭ ብሎ እያወሩ ነው ከኤክሷ ጋር ለምን ይገናኛል? ይቻላል። እኔ እንጃ እኔ አላውቅም። እንዲህ አልኩና አልጠየኳትም። ምክንያቱም ለምን እንደምታረግ ነው። ከዛ ነገልኝ። ቀጥ ወደ ቤት ሄድኩ። ለምን እንደምትሄደው አልሽኝም።
ዝም ብላ እንትን ልጅ ትልኩና የባሰ ምንድነው እሷ ለመጠየቋ በጣም ጎዳኝ። ቤት ገባሁ ባህሪ ምንድነው ማልቀስ ነው። ግልብስ አልናገርም ከዛ ማልቀስ ሆነ። ከዛ የዛን ቀን ተኮራረፍ አናወራም። በ24 ነው እስከ 27 አናወራም። ከዛ አንድ ቀን ይወራውላን በዛም ቀን በ27 እንደ አጋጣሚ አጎቴ ጋር እየሄድኩ ወፌን ለመጠቀም ማለት ነው። እየሄድኩ ላይ ሁለት መንገድ ነው አለው። ሁለቱም መንገድ ይወስዳል። ከዛ ቤት የሚሄድ እያልኩ እግሬ መራኝ ባንዱ ማለት ነው። እየሄድኩ የሆነ ግራጅ ስር ጋራ ስር ነው ደግሞ ቤታችን ነው። ከዛ የሆነ ግራጅ ስር ወንድሜና ጓደኛዬ አብነት ይማራሉ ድንቁና ማለት ነው። ታምራት ወደ ላይ እያለኝ ምናልኩና ወደ ላይ ሳይ ጥንድ ጥንድ ሆኖ ተቀምጠዋል። ሴት ወንድና ሴት ሁለቱ ነው ማለት ነው። ባላየ አለፍኩ። ከዛ ተፋጭልኝ ከላይ ማን ነው ምናምን ብዬ ሄድኩ። ሲሄድ ፍቅረኛዬ ከድሮ ኤክሷ ጋር ቁጭ ባለች ጫካ ውስጥ የሆነ ነገር ውስጥ ተረጋጉ። የእሷ ጓደኛ ደግሞ በጣም መጥፎ ጓደኛ ሳለት የሆነ አታራምሽ ነገር ልጅቷ ማለት ነው። ከዛ ምን እያደረጋችሁ ነው ምናምን እንዴት ነው ምናምን አለች። ግን በጣም ታሳፍራላችሁ ከእናንተ ያልጠበቅም በተለይ ከአንቺ እንደዚህ አልጠበቅም ምናምን ብዬ እሷ ሰድቤያት መጣ የጓደኛዋ ማለት ነው። ከዛ እነሱን ከሰደብኳቸው በኋላ ኤክሴን ኤክሷና ፍቅረኛ አልሰደብኳቸው ምንም አልኳቸው። ግን ጓደኛዋ በጣም ሰደብኳት። ቤት ሄድኩ አጎቴ ቤት ምን እንደሆነ አላውቅም። ማልቀስ አልፈለጉ ግን እምባዬ ዝም ብሎ ወርዷል። የዛን ነው ከልቤ በጣም አለቀስኩ ከልቤ ማለት ነው። ምክንያቱም በቤቴ በቃ ማየት የማልፈለገው ነገር ነው ያየሁት። ተኮራርፈ ብትለያየ እሺ ብትለያየ እንኳን ከባድ ነው። ግን ተኮራርፈ ነው ምናምን ገረበኝ። ከዛ ሌላ ጓደኛ አላት ደወልኩላት። አንቺ ጓደኛሽ እኮ ምን አነሳው ናት እንደዚህ ኧረ ትወድሃለች እኮ እሷ ስለምትወድ እና ብትወደኝ ለምን እንደዚህ ነገር ታደርጋለች ነው ያልኳት። ከዛ አራት አመት ወደለች የእሷ እንደዛ ማለት ደግሞ አናድኝ። ምክንያቱም የሆነ ሰው ከወደደክ የሆነ ነገር ለአንተ የሆነ ነገር ያደርግልሃል። እንደዛ ሆነ። ቤት ገባሁ አናወራም። ከዛ እንዳጋጣሚ ማዘሯ ደግሞ ታውቃለች እሷ ማዘር ማለት ነው ስለምታ ደወለችልኝ። ቤት ፈልጋለሁ ምናምን አለችኝ። ኤር ከዛ ሁሌቱም ኦኬ ከሷ ቤተሰብ ጋር እንታወቃለን ከማዘሯ ጋር ፋዘሯ የኔ ማዘርም ታውቃለች የእሷ ማዘርም ታውቃለች። ቤተሰብ ማስታወቃቸው አጋጣሚዎች እንደዛ ነው። እንትን አይ ቲንክ ቤታቸው ሰፈር ነው አይደል? አንድ ሰፈር ነው። ያው ከወሬታንስ ነው አንደኛ እሱ ሁለተኛ ደግሞ ምንድነው ሲስተር እና ብራዘር ከማዘሯ ጋር በጣም ቢስ ናቸው። በዛ ምክንያት ነው የተዋወቅኳቸው። ከዛ ውድ ደግሞ እነሱ ቤት ነው ያለው ሁሌ ማለት ነው። ማዘር ክፍለ እዚህ እኛ ጋር አይደለችም ውጭ ሀገር ናት ማለት ነው። አረብ ሀገር ናት ማዘር። ኦኬ እናንተ የኛ ማዘር ማለት ነው። ግን ውድ ሁሌ እነሱ ቤት ነው ያለን። ከዛ የዛን ቀን ጠራችኝ። ስቀር ጠራችኝ። ከዛ ምግብ ምናምን ተቀረበ ምናምን ተፈላ። ከዛ በፊት እንጎራረስ ነበር። ከዛ የዛን ቀን ተጎራረስን። ከዛ ማዘሯ ግራ ገባት። መጠየቅ ፈለገች ግን ልጆች ምናምን ሰዎች ምናምን ስለነበረ አልጠየቀችም። ከዛ እኔ በጣም ደበረኛ ከቤት ወጣ ጓደኞቼ ጋር እሷ ማዘር ማለት ነው። ገርማል ግን እኮ ትንሽ በእናቷ ፊት እኛ ተደብቀን ራሱ ትልቅ ሆነ ተደብቀን ነው አባቴ እሺ ከዛ እኔ ጓደኞቼ ጋር የዛን ቀን ጓደኞቼ ጋር ሄድኩ ባለ እሷ ደወለችኝ። በማዘር ስልክ የምጠቀመው ግን ማዘሯ መስሎኝ ያነሳሁላት ደወለችልኝ። ከዛ ስደውል የት ሆነን ነው አለች። ምን አገባሽ አልኩ። ምን አገባሽ ነው ስላት ምን አገባሽ አንተ የምታበረታታው ለማንኛውም ማዘር እየፈለገች ነው በዚህ ስታልፍ ጎራ በል እያለች ነው። እሺ አልኳት። ከዛ ገባል አጠፋሁ እንዴ አስከፋት እንዴ ምናምን ያልኩ። መጀመሪያ አልደነገጥኩም። እሷ ስትደውል ማዘሯ ነው ቅድም ነገርኩህ። ማዘሯ መስሎኝ ኦኬ እናቷ መስሎኝ እሺ ምናምን ብዬ ለጓደኞቼ አንተ አስከፋችሁ እንዴ አስከፋዋት እንዴ ምናምን ብዬ ስነግራቸው አንተ ምን ሆነህ ነው እና ቆፍጠን ብሎ ነው ከዛ ምንድን ነው አንተ የምትላቀሰው ምናምን አሉ። የዛን ቀን እንደዛ ሆነ መሸ። ከዛ በዛው ሳልፍ ወደ ቤት ጎራ አልኩ እነሱ ጋር ጎራ አልኩ። ከዛ ማዘሯ ታምራት ምን ሆነህ ነው ስትጎራረሱ ማለት ይኸዋችሁ እና ምን ተፈጠረ የተጣላችሁ ነገር አለ እንዴ ማለት ነው። አንዳንድ እናቶች ግን አይገርምም የምር ምስኪን ናቸው ማርያም። ከዛ ላገውላችሁ ነበር ለእናንተ በጣም ብዙ እድል ነበራችሁ። ከዛ እንደዛ ልክ ላወራ ስል
ማሚ እኔ ባለፈው ነገርኩሽ ነበር ከእንትና ጋር እገናኛለሁ ብዬሽ እሱ ደግሞ በሌላ ነገር አሰበኝ አለች። ማዘሯ እዚህ ጋር አትረዳውም። ያን ነገር የምረዳው እኔ ነኝ። ማንም ሰው አይረዳውም፣ ግን በጣም የሚጎዳኝ እኔ ነኝ። ምንም አልኳትም። እንደዛ ስትል ስታሽቃበጥ ምናምን እኔም ቦይ ነው የመጣው። ምክንያቱም እንዲህ ሰው ታለቅስ ነው እዛ አለቀስኩ። ሳለቅስ ስትሰራ አንተ ደግሞ አታብዛው። ከዛ ጭራሽ አማቹ ፊት ሄዶ እኮ እያለቀሰ ነው። እረፍ በቃ። ምን ሆኖ ነው? እናቱ ናት እንደ አማቹ ናት እንጂ። አይ በሰዓቱ በሰዓቱ ልክ ነኝ አለ። ነገ አይ አሁን አንተ እንዳታለቅስ ፍቅር አይደል እንዴ? እረፊ በቃ። ፍቅር ያስለቅሳል። ካላለቅስ ፍቅር አልያዘህም። አለቀ። የእውነት አንዳንድ ስሜቶችን በእንባ ማትገልጽ ለልጅቷ ስትጀምር ማልቀስ አይገባትም ነበር። ለልጅቷ እንደ ራስ ትክክል እሱ ፍቅር አለም ላይ ያስለቅሳል። ምን አድርጎ ነው የሚያስለቅሰው? ጌታ ሰው እንደ ራሱ ትክክል ያስለቅሳል። እና የዛን ቀን እንደዛ ካወራችሁ በኋላ ስትወራ የሚያስለቅሰው ግዴታ ልጁ ማልቀስ አለበትም አለበት አይደለም። ፍቅር ድብን አድርጎ ነው። እሺ ቀር ለማዘሯ እንደዛ ከነገረች በኋላ ግራ ገባኝ። እንዴ ማዘሯ እኮ እዚህ ጋር አትረዳም። ያን ነገር የምረዳው እኔ ነኝ፣ የምጎዳው እኔ ነኝ። እምባዬ መጣ በሰዓቱ በጣም ተናድጄ። ከዛ ስትሰሪ አንቺ ምን ሆነሽ ነው ልጁ? አንድ ቀን በነገራችን ስትሰራ ምን አለችኝ? አቁማ ታምራት በጣም ነው የምወድህ አለች። በጣም ነው የምወድህ ስትለኝ እንደ ወንድምነት ማለት ነው። በፊት በዚህ አንግል አላሰብን ነበር አንተ እና ከዚህ በፊት ስለኔ ስላሰብኩ በጣም ይቅርታ አለች። ከዛ በፊት ማለት ነው እህቷ ማለት ነው። በጣም ይቅርታ ከዚህ በፊት በዚህ አንግል አላሰብኩም ነበረ። ታናሽ ናት አለ። ታናሽ ናት። ስንት ዓመቷ ነው አንተ ልትወልድ? በአንድ ዓመት ነው መሰለኝ ይባላል። እሺ እዛ ይቅርታ ምናምን አለች ከዛ በፊት ማለት ነው። ከዛ በኋላ ለኔ የምታደለው ፍታ ማለት ነው። ኦኬ በፍቅር ትወድ ነበር ነው? በፍቅር አይደለም ማለት በፊት ጠለኝ አይደለም አልኩ። ከዛ ግን ስታየኝ ስትቀርበኝ ምናምን ሌላ ሰው እንኩባት። ከዛ ግን ለኔ የምታደርውልኝ ማለት ነው። ማለት በፈጠረው እውነታው እኔ ጋር ስለሆነ ማለት ነው። ከዛ የዛን ቀን ተቆጥቻት ምን ሆነሽ ነው አንቺ ልጁን እንደዚህ ነው። ከዛ የዛን ቀን አዳሩ ነው እንግዲህ ወጣ። ከዛ እንደምታውቀው ክላስ ምናምን አለቅሳለሁ። ግን አጋጣሚ ይዛል ክረምትን ስለሆነ ክላስ የሚልበት ታናውረኝ ግን ሰንበት አቆምኩ ለሷ ምክንያት 2014 ለሷ ብዬ ሰንበትም እንትን ገና ሳለ ከሰው ስታረ ደግሞ አቆማለ ከሰው ስታረግ ደግሞ ከተለበት ትጀምርበታለህ ማለት ነው። ምክንያቱም ለሰው ብዬ ስለገባው ወር ባስ ፍላጎት ብጋው ነው ነበር። ከዛ በዛ ምክንያት ተጣላን። ግን ስሜቴ መግለጽ ፈለኩ። ጥፋተኝነት ተሰማኝ። በቃ ጥፋተኛ ነው ብዬ በራሴ በሰው ጥፋት ይቅርታ ጠየቅኳት። ከዛ ይቅርታ ስጠይቃት አላረግልህም አለች። በራሱ ጥፋት ማለት አላረግልህም። እንዴት አንተ በዚህ አንግል ታስበኛለህ? እንዴት አንተ በዚህ አንግል ታስበኛለህ? ግን እንደሰማው ከሆነ የዛን ቀን ቀን ሙሉ አብሮ ነው ከልጁ ጋር ማለት ነው። ቀን ሙሉ ማለት ነው ከጠዋት እስከ ሰዓት እኛ ጋር ጋር ነው። ጋራ ስር ምን ጫካ ማለት ነው? ጫካ ማለት ነው። እኔ አላውቅም። ፈጣሪ ማለት ምን አይነት ታሪክ ነው? አንቺ ረፍ እንጂ ልጁ ያወራ እንዴ ማለት እንዴት ነው ታሪክ ማለት? ፍቅረኛ እያለ ከሌላ ሴት ከሌላ ወንድ ጋር ፍቅረኛሽ ጫካ ረብ ኢየሱስ እሺ ቀጥል። አንተ ነው ይዘህ አትከልስላትም? ሙቁን ከቀዝቃዛ አታቀላቅላት ማርያም። እኔ ምንም በጣም ይቅርታ አገኝ እንዴ ሀና ምን ሆነሽ ነው? ፍቅረኛሽ ከሌላ ሴት ጋር የሆነ ዛፍ ስር ተቀምጦ ቀኑን ሙሉ ቢያወራ ደስ ይልሻል እኮ? የለም ግን አሁን ነበር አንቺ ብትሆን እሱን እንትን አትበላ ቀጥል ልጅ እና የዛን ቀን ሙሉ ለካስ እንደሰማው ከሆነ ቀን ሙሉ ከሱ ጋር ነው ያለችው። እዛ ምን አለችኝ? አንተ እንዴት ከሱ ጋር ታስበኛለህ? በዚህ አንግል እንዴት ታስበኛለህ? ማለት በቃ ስለምታወራ እኔ ስሜት መግለጽ አልችልም። ነገራችን ስለምታወራ አመንኳት ጥፋተኛ ነኝ ብዬ እሷ ፊት ለፊት ስሜት መግለጽ ስለማልችል ሪከርድ አድርጌ እሷን ፊት ለፊት አስቀመጥኩ እንድሰማ ማለት ነው። ከዛ በኋላ ልሰማ በቃ ንቃ ተሰባለች። እዛ አንድ ቀን ግዴታ በቃ መወሰን አለብኝ። ከዛ በፊት ግን ማዘር ምናምን በልማት አይቷት ለአንተ አትሆን የምትቀበል ምናምን ብለኛለች። አንተ ማዘር በባህሪ ማዘር ምንድነው የሆነ ነገር ሲፈጠር በልማት ይታያታል። ቀድሞ ይታያታል። ትቀበል አንተ የምትልጃለች። ያው አንተ ደግሞ አታምነው ያ ነገር። ከዛ አላመንኳትም። ማዘርም ግዴታ መወሰን አለብኝ ብዬ እናቶችን ነገሩት ነገር ልክ ነው። ሴት ለሞት አይፈራም። ለሴት ብሎ እናቱን አልሰማም። አንተ ነበር ማለት እና የዛን ቀን አንተ ለማለት ፈልገህ ነው። እዚህ ጋር እናት ሌላ
ፍቅር ሌላ የማይገናኝ ነገር ነው። እሺ ቀጥል። እሺ አውራ